ፊት ለፊታችን የገና በዓል አለና እሱን ምክንያት በማድረግ እውነተኛ ቅናሽን ለደንበኞቻችን ይዘን መጥተናል። እንደምታየው ይሄ 173 ካሬ ነው፣ ባለ 3 መኝታ ክፍል ነውና በጣም ሰፊ ነው። ሳሎኑ ራሱ ያው ያለማጋነን ፈረስ ያስጋልባል። ግንባታው ወደ 90% ደርሷል። በዚህ 6 ወር እስከ 8 ወር ባሉት ውስጥ ነው ጨርሰን የምናስረክበው። ፍሬንድሺፕ ፓርክ ጋርም አለን፣ ወደ 90% ደርሷል። ከቴዎድሮስ አደባባይ ከሱ ብነሳልሽ ከስቱዲዮ ጀምሮ እስከ ባለ 3 መኝታ አለ። ስቱዲዮ 48 ካሬ ነው። ባለ አንዱ ደግሞ 79 እና 63 ካሬ አለ። ይሄ ማስተር ቤድሩማችን ነው። እንደምታየው በጣም ሰፊ ነው፣ ለቀቅ ያለ ነው። ይሄ ራሱ ስቱዲዮ ወጥቷል፣ ክላሱ ብቻ ማለት ነው። እና 100% ለሚከፍል 72000 ብር ነው እየሸጥን ያለ ነው። 50% ለሚከፍል 77000 ብር ነው። ከስተመር ቤዝድ ያደረገ አከፋፈል አለ። ዳውን ፔመንቱን ከከፈለ በኋላ ቀሪውን ክፍያ እኛ በምናስረክበው ጊዜ ውስጥ ሆኖ እሱ በተመቸው ወይም ደንበኛው በተመቸው አከፋፈል መክፈል ይችላል ማለት ነው። ወደ 20% ዲስካውንት አድርገን የመዝናኛ ስፍራዎች፣ የትምህርት ቤቶች፣ የንግድ ስፍራዎች፣ የእምነት ተቋሞች ያሉበት ቦታ ነው እና ለሁሉ ነገር አመቺ የሆነ ስፍራ ነው። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ ከጊዜ ወደ ጊዜ የቤት ፈላጊዎች ቁጥር እየጨመረ ነው። በዚህ ምክንያት ደግሞ ሪል ስቴቶች በዘርፉ እየተሰማሩና እየተስፋፉ ይገኛሉ። ዛሬ ደግሞ ከሪል ስቴቶች አንዱ ከሆነው ካፓዶሻ ሪል ስቴት ተገኝቻለሁ። እንግዲህ ካፓዶሻ ሪል ስቴት መጪውን የገና በዓልን ምክንያት በማድረግ ታላቅ ቅናሽ አድርገዋል። ቅናሹ ምን ያህል ነው፣ የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ የማረግ ይሆናል። ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ የምናረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ከዚህ በፊት ያው ተገናኝተን አንዳንድ ነገሮችን አውርተን ነበርና ዛሬ ደግሞ ያው አዲስ ነገር አለ። እስኪ ቁጭ ብለን ሞር ዲቴል ኢንፎርሜሽኑን እንስማ። በጣም ደስ ይለኛል። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየህ። አለን። እስኪ በመጀመሪያ ራስህን፣ የስራ ድርሻን እንዲሁም ደግሞ ድርጅታችሁን አስታውቅ። ሚኪያስ መኩሪያ እባላለሁ። የካፓዶሻ ሪል ስቴት የሽያጭ አማካሪ ነኝ። ካፓዶሻ ሪል ስቴት ያው ለረዥም ዓመታት በማኑፋክቸሪንግ እንዲሁም በኢምፖርት ኤክስፖርት ቢዝነስ ላይ እየተንቀሳቀሰ ያለ ትልቅ ድርጅት ነው። አሁን ላይ ደግሞ ቢዝነሱን ሰፋ በማድረግ በሪል ስቴት ሴክተር ላይ ያው እየተንቀሳቀስን እየሰራ እንገኛለን። ኦልሞስት ወደ 4 ዓመት ሆኖናል በዚህ ሴክተር ላይ ከቆየን እንዲህ እያለን እንቀጥላለን እና በጣም ጥሩ። እስካሁን ለደንበኞች ምን ያህል ቤቶችን አስረክባችኋል? አሁን ላይስ ልታስረክቡ ያሰባችሁት ቤቶች የት ይገኛሉ? እንዳልኩሽ አሁን ወደ 5 ሳይቶች አሉንና የመጀመሪያ ወይም በኩር የምንለው ሳይታችን የልደታ ነው። እዛ ላይ ብሎክ 1 እና ብሎክ 2 ነው ያለው። የብሎክ 1 ሙሉ በሙሉ ጨርሰን ያስረከብነው ሳይት ነው። እንደውም በአመት ከ10 ወር ነው፣ በ2 ዓመት ማክሲመም በ2 ዓመት ጊዜ ውስጥ ነው ጨርሰን ያስረከብነው እና ብዙ ጊዜ ከሰማሽ ያው በዚህ ጊዜ እንጨርሳለን ይባላል፣ ግን ወይ 1 ዓመት ወይ 6 ወር እንዲህ ትንሽ ላክ ሲያደርግ እንሰማለን። ባላችሁበት ሰዓታት አስረክቡ የሚባል ኮሜንቶች ይደርሰናል እና ግን የልደታው ሳይታችን እኛ ባልንበት ሰዓት ነበር ሙሉ በሙሉ ጨርሰን፣ እንደውም የተረከቡ ከስተመሮቻችን ደስ ብሏቸው በጣም ታማኝነታችንም እዛ ላይ ገንብተን አሁን እየገነባን ያሉ ሳይቶቻችን ላይ የገዙን ከስተመሮች አሉን እና የመጀመሪያው ሳይታችን እሱ ነው የልደታውና ሌላ ደግሞ ብሎክ 2 አለ እዛው ልደታ ጋር። ግንባታው ወደ 90% ደርሷል። በዚህ 6 ወር እስከ 8 ወር ባሉት ውስጥ ነው ጨርሰን የምናስረክበው። ፍሬንድሺፕ ፓርክ ጋርም አለን፣ ወደ 90% ደርሷል። ሰሚ ፊኒሽድ ኦልሬዲ ጨርሰናል፣ ለከስተመር እያስረከብን ያለ ነው። እሱ ሙሉ በሙሉ ሽያጭም ሽጦ ተከናውኗል፣ ጨርሰናል ማለት ነው። እንዲሁም ደግሞ ወደ 4 ኪሎ ጋርም አለን። መልካም። አሁን ላይስ ምን አዲስ ነገር አለ? ገና ሲመጣ የታሰበ ነገር አለ ወይ እናንተ ጋር?
በደንብ አለ። ያው እንግዲህ ፊት ለፊታችን የገና በዓል አለና እሱን ምክንያት በማድረግ እውነተኛ ቅናሽን ለደንበኞቻችን ይዘን መጥተናል። የካሬ መጠናቸውንና እንዲሁም ደግሞ አሁን ለገና ልዩ ቅናሽ ማድረጋችሁን ነግረኸኛል እና በፊት የነበረ ዋጋና አሁን ላይ ያለውን ዋጋ አያይዘህ ብታነሳልን ደስ ይለኛል። አሁን ለምሳሌ ከቴዎድሮስ አደባባይ ከሱ ብነሳልሽ ከስቱዲዮ ጀምሮ እስከ ባለ 3 መኝታ አለ። ቅድም እንዳልኩሽ ስቱዲዮ 48 ካሬ ነው። ባለ አንዱ ደግሞ 79 እና 63 ካሬ አለ። ባለ ሁለቱ ደግሞ 126 እና 128 ካሬ አለ። እንዲሁም ባለ ሶስቱ 141 እና 143 ካሬ ማለት ነው። እንደሱ አለ። እሱ ላይ አሁን ፕራይሱን ከጠይቅሽ አሁን እንዳልኩሽ ቅድም በዓልን ምክንያት በማድረግ በካሬ አሁን እየሸጥን ያለ ነው 100% ለሚከፍል 72,000 ብር ነው እየሸጥን ያለ ነው 100% ማለት ነው። 50% ለሚከፍል 77,000 ብር ነው። 10% ጀምሮ ይቻላል። 10% ደግሞ 87,000 ብር ማለት ነው በካሬ እየሸጥን ያለ ነው። ይሄ ማለት ለተወሰነ ጊዜ ወይም በዓልን ምክንያት አድርገን ስለሆነ ይህን ዋጋ ያመጣ ነው ለዛ ጊዜ ማለት ነው። ሌላ ደግሞ የቪላ ቨርዴ ወይም መስቀል ፍላወር ጋር ያለው ሳይታችን ደግሞ እዛ ጋርም ከስቱዲዮ ጀምሮ እስከ ባለ 3 ነው ያለው። ስቱዲዮውን 51 እና 48 ካሬ ነው ያለው። ባለ አንዱ ደግሞ 100 ካሬ ነው። ባለ ሁለቱ 122 ነው። ባለ ሶስቱ ደግሞ 165 እና 174 ካሬ ነው ያለው። እዛ ጋርም በጣም ቆንጆ የሆነ ፕራይስ ነው። እዛ አካባቢ ሄደሽ ቼክ ብታረጊ አሁን እኔ ከምነግርሽ ፕራይስ ወይም ደግሞ ዋጋው በጣም ከፍ ያለ ነው እና አሁን እኛ እየሸጥን ያለ ነው 100% ለሚከፍል ከደንበኞቻችን 61,000 ብር ነው በካሬ ማለት ነው። 50% ደግሞ 71,000 ብር ነው እየሸጥን ያለ ነው። 10% ደግሞ 81,000 ብር ማለት ነው። ይህን ይመስላል ማለት ነው። ስለዚህ በፊት ከነበረ ምን ያህል ልዩነት አለው ማለት ነው? ወደ 20% ዲስካውንት አድርገናል። 20% ዲስካውንት አድርገናል። ይህ ይመስላል ማለት ነው። መልካም። ያከፋፈል ሁኔታችሁስ ምን ይመስላል? ሙሉ ክፍያና ቅድመ ክፍያ? እንዳልኩሽ ያከፋፈል ከ10% ቅድመ ክፍያ ጀምሮ አለ። ፕራይሶቹን ቅድም ነግሬሻለሁ እና የቴዎድሮስ አደባባይ 87,000 ብር ነው 10% ለሚከፍል ደንበኛ ማለት ነው። እንዲህ እያለ ነው ቅድም እንዳወራሁሽ ዲስካውንቱም ያለው ማለት ነው እና ከ10% ጀምሮ እስከቻሉት ለደንበኞች ስታስረክቡ ሰሚ ፊኒሽድ የሆኑ ቤቶችን ነው ፉሊ ፊኒሽድ የሆኑ ቤቶችን ነው የምታስረክቡት? እኛ ጋር ሁለቱም ምን ያለው ሰሚ ፊኒሽድም አለ ፉሊ ፊኒሽድም አለ። አንዳንድ ሰው ፉሊ ፊኒሽድ ሊፈልግ ይችላል። ምናልባት በስራ ምክንያት ከሀገር ወጥቶም ሊሆን ይችላል። የተለያዩ ምክንያቶች ይኖራሉ እና ፉሊ ፊኒሽድ ያው ስታንዳርዳችን ማቴሪያል በጣም ቆንጆ የተባለ ማቴሪያልን ነው እየተጠቀምን እየገነባን ያለ ነው። እሱም ያው ሳይት ሄደን ምናይ ይሆናል። ፉሊ ፊኒሽድም አለ። ሰሚ ፊኒሽድ የሚፈልግ ከስተመር ካለ ሰሚ ፊኒሽድም አለን ማለት ሁለት አይነት አማራጭ ያለ። በጣም ጥሩ። እንግዲህ በዘርፍ ላይ ብዙ ሪል ስቴቶች አሉ እና ምናልባት የእናንተን ሪል ስቴት ከሌላው ለየት የሚያደርገው ነገር ምንድን ነው? ቆንጆ ጥያቄ። ካፓዶሺያ ሪል ስቴት ከሌሎች ሪል ስቴት ብዙ ለየት የሚያደርገው ነገሮች አሉ። ከብዙዎች ቢያንስ 4ቱን ልጥቀስልሽ። አንደኛው ምንድን ነው? እኛ እየገነባን ያለነው አሁን 2 ወይም 3 ብሎኮች ነው እየገነባን ያለ ነው። ይሄ እንደዚህ በመሆኑ ከስተመር በፈለገው ሰዓት ወይም እኛ ባልነው ሰዓት አስረክበን ጨርሰን እንድናስረክብ ያደርገናል። ምክንያቱም አሁን 10-20 ብሎኮችን አንድ ሳይት ላይ ብትገነቢ ባልሽበት ሰዓት ማስረከብ ትንሽ ይከብዳል። ግን እንዲህ 2-3 ብሎኮች ከሆነ ባልሹ ሰዓት እንደውም ካልሹ ቀደም ብለሽም ልታስረክብ ይችላለሽ። ለየት የሚያደርገን እኛ ትኩረት አድርገን የምንለው ባልንበት 2-3 ብሎኮችን ነው ይዘን እዛ ላይ እየገነባን ያለ ነው እና አብዛኛው ሳይቶቻችን እንደዛ ነው 2-3 ይዘን ታማኝነትንም ስለሚፈጠር ማለት ነው። አንድ እሱ ነው። 2 ደግሞ ሎኬሽን ነው። ሎኬሽን በጣም ቆንጆ የሆነ ሎኬሽኖች ነው። ዳውንታውን ሊባሉ በሚቻሉ ቦታዎችን ነው አፓርትመንቶችን እየገነባን ያለ ነው። የመዝናኛ ስፍራዎች፣ የትምህርት ቤቶች፣ የንግድ ስፍራዎች፣ የእምነት ተቋሞች ያሉበት ቦታ ነው እና ለሁሉ ነገር አመች የሆነ ስፍራ ነው የያዝናቸው። ቅድም እንዳልኩሽ ልደታ ጋር አለን፣ ቴዎድሮስ አደባባይ፣ ወዳጅነት ፓርክ፣ 4 ኪሎ እንዲሁም መስቀል ፍላወር ጋር ነው ያለን እና ከዚህ ጋር ደግሞ አያይዘን ፕራይስ ደግሞ በጣም በቃ ቆንጆ እውነተኛ ቅናሾችን ነው ይዘን የቀረብ ነው። ሁሉም ሰው አፎርድ ሊያደርግ በሚችል መንገድ ነው ፕራይሳችንም ማለት ነው። ከሎኬሽኑ አንጻር ይህን ይመስላል ማለት ነው። ሌላ ደግሞ ፍሎሮችን የምንሰራው በፍላት ስላብ ነው።
እና 25 ሳንቲም ቲክነስ ነው ያለው። ስለዚህ ከላይ ወደ ታች ምንም አይነት ድምፅ ወይም ደግሞ ምንም አይነት የሚረብሽ ነገር አይኖርም ማለት ነው። ኳሊቲያችን በጣም ስታንዳርድ በሆነ አሰራር ነው እየሰራን ያለ ነው ማለት ነው። አራተኛ ወይም የመጨረሻ ደግሞ ምንድነው አከፋፈል ላይ ነው። አከፋፈል ያው እንደሚታወቀው ሁለት አይነት አከፋፈል ነው ያለው። አንደኛ ታይም ቤዝድ ያደረገ ነው። ሁለተኛ ደግሞ ኮንስትራክሽን ቤዝድ ያደረገ ነው። ኮንስትራክሽን ያው ፍሎሮቹን እድገት እያየች ነው የምትከፊው። ታይምም በየ4 ወር ወይ በወራቶች ነው የምትከፊው። እና እኛ ጋር ለየት የሚያደርገው ነገር ምንድነው ከስተመር ቤዝድ ያደረገ አከፋፈል አለ። ላይክ ዳውን ፔመንቱን ከከፈለ በኋላ ቀሪውን ክፍያ እኛ በምናስረክበው ጊዜ ውስጥ ሆኖ እሱ በተመቸው ወይም ደንበኛው በተመቸው አከፋፈል መክፈል ይችላል ማለት ነው። ለየት ከሚያደርጉ መካከል ከብዙዎች ጥቂቱ ይሄ ነው ማለት ይችላል። በጣም ጥሩ። ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? ኢንቨስት ቢያደርጉ እንዲሁም ደግሞ ለኢንቨስትመንትም ቢሆን ለመኖርም በጣም አመቺ የሆኑ ስፍራዎች ነው ያለን። ቅድም እንደነገርኩሽ ማለት ለተለያዩ ነገሮች ቆንጆና በጣም ቅርብ የሆኑ ቦታዎች ናቸው። እንደ መዝናኛ፣ ለስራም፣ ለእምነት ተቋም፣ ለሁሉም ነገር ለትምህርት ቤትም ማለት ነው። እና እንደ ኢንቨስትመንትም በጣም አሪፍ ነው ወይም አዋጪ የሆኑ ስፍራዎችን ያለን፣ ለመኖርም በጣም እጅግ ምቹ የሆነ ስፍራዎች ነው ያለን ማለት ነው። ይሄ ነው ማለት ነው። በጣም ጥሩ። የዋጋ ሁኔታችሁስ ምን ይመስላል? ያው አንዳንድ ጊዜ የጥሬ ዕቃ ገንዘብ መጨመር፣ የዶላር መጨመር ጋር ተያይዞ ዋጋችሁም አብረው ይጨምራል ወይስ ደግሞ ደንበኞች መጀመሪያ በተፈራረሙበት ውል መሰረት ነው የሚቀጥለው? ምንም የሚጨምር ነገር አይኖርም። ከደንበኞቻችን ጋር አንዴ ከተፈራረም ከተዋዋልን በዛው ነው እስከ መጨረሻ ድረስ ምንጨርሰው ማለት ነው። አሁን እየገነባን ያሉ ሳይቶች በ2 ዓመት ከሆነ እስከ 2 ዓመት አሁን በተዋዋልንበት ብር ነው እንትን የምንለው። ማቴሪያል ጨምሩ የሚባል ነገር የለም። ዶላርን ቢጨምር ምንም አይነት ነገር ፊክስር ነው ማለት ነው ዋጋችንና ምንም የሚጨምር ነገር የለም። ሌላ ደግሞ በተጨማሪ አንዴ ከደንበኛ ጋር ከተዋዋልን ምንም አይነት ጭማሪ እንደሌለ ያኛውን እንትን ውል ላይ የምናሰፍረዋለን ማለት ነው። ላይክ በንግግር ብቻ ሳይሆን ውል ላይ አስፈረን ነው ፊክስድ እንደሆነ ወይም በጀመርንበት እንትን እስከምንጨርስ ድረስ የእነሱም የሚከፍሉት ማለት ነው ደንበኞቻችን። በጣም ጥሩ። ምንም አይነት ጭማሪ አይኖርም ማለት ነው። በጣም ጥሩ። አሁን ደግሞ ያስረከባችሁትን ሳይት እየተመለከትን ቆይታ ብናደርግ ደስ ይለኛል። በጣም አሪፍ። ያው ሙሉ በሙሉ ጨርሰን ያስረከብነው ሳይት አለ ብዬሽ ነበር እና ልደታ ጋር ነው የሚገኘው። ኦልሬዲ ደንበኞቻችን ገብተው እየኖሩ ነው። እሱን አሳይሻለሁ ማለት ነው፣ ለአንቺ ለተመልካቾቻችን ማለት ነው። በጣም ጥሩ። ያው ቅድም እንዳልኩሽ እንግዲህ ልደታ ጋር ሙሉ በሙሉ ጨርሰን ያስረከብነው ሳይት አለ ብዬሽ ነበር እና አሁን የምንገኘው እዛው ነው ማለት ነው። እንደምታየው አንድ ፍሎር ላይ 3 ቤቶች ነው ያለው። ደረጃው እንደምታየው በጣም ሰፊ ነው። እቃ ራሱ ለማስገባት ምንም ተጨናንቀሽ አይሆንም ማለት ነው። እዚህ ጋር ጋርቤጅ ሹተር አለ እንደምታየው። ሊፍቱም በቂ ነው። እዚህ ጋር ደግሞ የኤሌክትሪክ ስቶር ነው ያለው። G+8 ነው ከፍታው ወደ ላይ ማለት ነው። ከዛ ትልቅ ወደ 470 አካባቢ ቴራሱ በጣም ሰፊ ነው። በጣም ነው የሚያምረው። ቅድም እንዳልኩሽ አንድ ፍሎር ላይ 3 ቤት ነው ያለው። አንደኛው ባለ 2 ነው፣ 2 ባለ 3 ነው። ባለ 2ቱ 145 ካሬ ነው፣ ባለ 3ቱ 173 እና 183 ካሬ ማለት ነው። አሁን ለደንበኛችን ካስረከብነው ቤት አንዱን ገብተን እናያለን ማለት ነው። ስለዚህ ደንበኞች ምናልባት ቤቱን መግዛት ቢፈልጉ በዚህ በምናየው ቤት ስታንዳርድ መሰረት ነው ማለት ነው። ትክክል፣ ኤግዛክት ነው። እንደምታየው ይህ 173 ካሬ ነው። ባለ 3 መኝታ ክፍል ነው እና በጣም ሰፊ ነው። ሳሎኑ ራሱ ያው ያለማጋነን ፈረስ ያስጋልባል ብል እንዳልኩሽ ማጋነን አይሆንብኝም። ማቴሪያላችን ራሱ ስታንዳርዱን የጠበቀ ነው። ይህን ይመስላል። ሌላ ደግሞ በቂ ብርሃን አለው። ምንም የሚሸፍን ነገር አይኖርም ማለት ነው። ሳሎኑ ላይም ማስተር ቤድሩም ላይም በጣም ሰፊና በቂ ብርሃን አለው ማለት ነው። መልካም። እንደመመለከተው ከሆነ ኪችኑ ኦፕን ኪችን ነው እና ምናልባት ምግብ ስንሰራ ወደ ሳሎን ሽታው እንዳይወጣ የተደረገ ነገር አለ ወይ? እሱም ብናነሳ ደስ ይለኛል። አዎ ትክክል። ሳከር አለው ሽታ እንዳይኖር
እንዳይኖረው፣ ሌላ ደግሞ የራሱ መስኮትም ስላለ ምንም አይነት ሽታ ወይም ደግሞ የምግብ ጠረን አይኖርም ማለት ነው። ሌላ ደግሞ ሰሚ ፊኒሽድ ገዝተው ኦፕን ኪችን የማይፈልጉ ሰዎች ራሳቸው ክሎዝ ማድረግ ይችላሉ። ግን እኛ ምንድነው ሳከርና መስኮት አለው ማለት ነው። ምንም አይነት ሽታ አይኖረውም ማለት ነው። ከሊቪንግ ሩሙ ወጣ ብለን ደግሞ ዳይኒንግ ኤሪያው ያለበትን ቦታ ነው የምናየው። እንደምታየው በጣም ቆንጆ የሆነ ቦታ ነው። እዚሁ ቁጭ ብለሽ ምግብ እየተመገብሽ ቪውም በጣም ያማረ ነው። ሌላ ደግሞ በቂ ብርሃንም አለው እንዳልኩሽ ማለት ነው። ዳይኒንግ ኤሪያው ይሄን ይመስላል ማለት ነው። መልካም። ቀጥሎ ምንድን ነው የምንመለከተው? ቀጥሎ ማስተር ቤድሩሙን ከማሳየቴ በፊት የልጆች ክላስ እና ኮመን ባዝሩማቸውን ላሳይሽ ማለት ነው። መልካም። አሁን እንግዲህ እየተመለከትን ያለ ነው ባለሶስት መኝታ ቤት ነው። ያው አሁን የምናየው አንደኛውን የልጆች ክላስ ነው። እንደምታየው በጣም ሰፊ ነው። የልጆች ክላስ ሰፊ መሆን አለበት እና ይህን ይመስላል ማለት ነው። እንደነገርከኝ ከሆነ ሰርታችሁ ለደንበኞች የምታስረክቡት እናንተ ናችሁና በሩን እንዲሁም ደግሞ ግድግዳውን አጠቃላይ ደግሞ ቤቱን ስትሰሩ በምን ያህል ጥራት ነው የምታስገነቡት? ምክንያቱም ቤት ሲገነባ የጥራት ጉዳይ አያዳይም። እንደምታየው በጣም ኳሊቲያችን የምናመጣው ወይም ደግሞ የምንገጥመው በርም ሊሆን ይችላል ስታንዳርዱን የጠበቀ ነው። ይህ ማለት አሁን አንድ ግለሰብ ለራሱ እንዴት ነው ሲሰራ ኳሊቲውን በጠበቀ ነው። እኛ እንደ ቢዝነስ አይነት ነገር ሳይሆን ከስተመርን ሳትስፋይድ በሚያደርግ መንገድ እና ኳሊቲውን በጠበቀ ስታንዳርዱን በጠበቀ በርና ማቴሪያል ነው የምናስረክበው ማለት ነው። አሁን ደግሞ ይሄ አንደኛው የልጆች ክላስ ነው። ሁለተኛውም የልጆች መኝታ እንዲሁ ተመሳሳይ ስፋት፣ ተመሳሳይ እይታ እንዲሁም ደግሞ ተመሳሳይ ኳሊቲውን በጠበቀ ማቴሪያል ነው። ያኛውንም የሁለተኛው የልጆች ክላስ እንዲሁም ደግሞ ባዝሩማቸውንም ጨርሰን ያስረከብ ነው ማለት ነው ለደንበኛችን። አሁን ደግሞ ማስተር ቤድሩሙን እስኪ አብረን ሄደን ላስጎብኝሽ። እንደምታየው ኮሊደሩ ራሱ በጣም ሰፊ ነው። በጣም ሰፊ ማያጨናንቅ ነው። ለምሳሌ እቃ ራሱ ከውጭ ይዘሽ ብትገቢ ወደ መኝታ ቤት ወይም ወደ ማስተር ቤድሩሙም ሊሆን ይችላል ወደ ሳሎኑ ራሱ ይዘሽ ብትመጪ ሰፋ ያለ ነው። ምንም የሚያጨናንቅ ነገር አይደለም ማለት ነው። ይህን ይመስላል ኮሊደራችን። አሁን ደግሞ እስኪ ወደ ማስተር ቤድሩም እንግባ። ይህን ይመስላል ማስተር ቤድሩማችን። ባዝሩሙ እዚህ ጋር ነው ያለው። በጣም ሰፊ በጣም ዘመናዊ በሆኑ ማቴሪያሎች ነው ጨርሰን ያስረከብነው እና በቂ ላይት አለ። ገንዳም ብታስገቢበት ሰፊ ነው እንደምታየው እና በጣም ውብ የሆነ ባዝሩም ነው ማለት ነው። ይሄ ማስተር ቤድሩማችሁ ነው? ይሄ ማስተር ቤድሩማችን ነው። እንደምታየው በጣም ሰፊ ነው፣ ለቀቅ ያለ ነው። ያለማጋነን የራሱ ስቱዲዮ ወጥቷል። የራሱ ክላሱ ብቻ ማለት ነው እና ብዙ ጊዜ ያው ማስተር ቤድሩም ለቀቅ ሲል ይሻላል እና አንዳንድ ስትረስም ሊኖር ይችላል። እንዲሁ ከራስሽ ጋር በደንብ እንትን ለማለት ጨነቅነቅ ከሚል ለቀቅ ሲል የተሻለ ነው ማለት ነው። እንዲሁም ደግሞ እዛ ጋር በቂ ብርሃን አለው እንደ ሳሎኑ ማለት ነው። የራሱ የቻለ በረንዳም አለው ማለት ነው። እነዚህ እናንተ ናችሁ የምታስገጥሙት? ሙሉ አክሰሰሪ ቁምሳጥን? ቁምሳጥኑ ራሳችንን ሙሉ በሙሉ ገጥመን ለከስተመሮቻችን የምናስረክበው ማለት ነው። ይህን ይመስላል። ሌላውን ደግሞ እስኪ አረፍ ብለን ቁጭ ብለን ብናወራ ደስ ይለኛል። መልካም። በጣም ጥሩ። እንግዲህ እንደ ሳምፕል ባለሶስት መኝታ ቤቱ ምን እንደሚመስል በደንብ ተመልክተናል ብዬ አስባለሁ እና ምናልባት ሌሎችንም ቤት ስታስረክቡ በዚህን ያህል ጥራት እንዲሁም ደግሞ አማራጭ ነው የምታስረክቡት? በዚህ ነው። ያው እንደ ሳምፕል ይህን አሳየሁሽ እንጂ ይህ ባለሶስት ነው። ቅድም እንዳየ ነው ባለ ሁለትም ባለ አንድ እንዲሁም ስቱዲዮ የሚፈልግ ሰው በእንደዚህ አይነት ስታንዳርዱን በጠበቀ ማቴሪያል ነው የምናስረክበው ማለት ነው። ይህን ይመስላል። ቅናሹ እንግዲህ መጪው የገና በዓልን ምክንያት በማድረግ ታላቅ ቅናሽ ማድረጋችሁን ነግረኸኛል እና ቅናሹ እስከ መቼ ነው የሚቀጥለው? ያው እንግዲህ አሁን ክሪስማስ ነው ከፊት ለፊታችን ያለው እንትንና ብዙ ዲያስፖሮች የሚገቡበት ሰዓት ነው። እንዲሁም ብዙ ቤቶችን ለመግዛት የሚያስቡ ሰዎች እንደ ኢንቨስትመንትም ለራሳቸውን ብለው ለመግዛት የሚያስቡ ሰዎች ስፔሻሊ አሁን ላይ ነው እና ይህኛውን ምክንያት በማድረግ ነው ቅናሽ ያመጣ ነው። ለተወሰነ ጊዜ ነው
በዓልን ምክንያት በማድረግ እና ይህንን ትልቅ ሰፊ እድልን ቢጠቀሙ ብዬ ለከስተመር እመክራለሁ። እንዳልኩሽ ዴሊቨሪ ላይ ምንም ችግር የለውም። ያውን ሙሉ በሙሉ ጨርሰን ያስረከብነው 2 ዓመት ባልሞላ ጊዜ ውስጥ ነው። እንዲሁም ሌላም ሳይቶቻችን በእንደዚህ አይነት ዴሊቨሪ ታይም ላይ ነው ባለበት ሰዓት ነው የምናስረክበው ማለት ነው። ይህን ይመስላል። መልካም፣ ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድል ያው ቀረ ብዬ የምለው ነገር የለም። ነገር ግን ደንበኞቻችን በደንብ አጽንኦት ወይም ደግሞ በደንብ ትኩረት እንዲሰጡት እንፈልገው ይህም በመሰለ ማቴሪያል ስታንዳርዱን የጠበቀ ማቴሪያል ነው የምናስረክበውም። ዴሊቨሪ ላይም ቅድም እንዳልኩሽ ምንም አይነት ስጋትም ሳይገባቸው ነው እንትን የሚሉትና አሁን ቴዎድሮስ አደባባይ እና ቪላ ቨርዴ ወይም መስቀል ፍላወር ጋር አክቲቭ ሆኖ የገነባን ያለው ሳይት እዛ አካባቢ ነው እና ያለው ይህንን ሰፊ እድል ቢጠቀሙ ብዬ ለደንበኞቻችን እናገራለሁ። ቅድም እንዳልኩሽ ከስቱዲዮ ጀምሮ እስከ ባለ3 መኝታ ድረስ ነው የተለያዩ የካሬ አማራጮች ናቸው ያሉት። አሁን ደግሞ በዓልን ምክንያት በማድረግ በጣም ዲስካውንት ላይ ነን እና ይህንን እድል ቢጠቀሙ ብዬ አሳስባለሁ ወይም እመክራለሁ። መልካም። በውጭም በሀገር ውስጥ ያሉ ደንበኞች ይህንን ቤት መግዛት ቢፈልጉ በምን አድራሻ ያገኟችሁ? እንግዲህ አድራሻችን በቴሌግራም ላይ፣ ዋትስአፕ ላይ፣ ቲክቶክ ላይ እንዲሁም ደግሞ ዩቲዩብ ላይ ማግኘት ይችላሉ። ውጭም ያሉ ደንበኞቻችን ወይም ዲያስፖራ በዋትስአፕም በቴሌግራም በፈለገው ፕላትፎርም እኛን ማግኘት ይችላል ማለት ነው። ለበለጠ መረጃ በ0923 61 28 91 በመደወል በቂ የሆነ መረጃን ማግኘት ይችላሉ ማለት ነው። አመሰግናለሁ። መልካም። እኔም ስለሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን። መልካም ጊዜ፣ መልካም ቀን። ውድ የገበያ ሚዲያ ተመልካቾቻችን በካፓዶሺያ ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። እነዚህን የቤት አማራጮች መግዛት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።